ኢቲቪ 57 ከኢትዮጵያ ቴሌቪዥን ጤና ይስጥልን። እንደምናመሻችሁ። ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች እናቀርባለን። ሁሌም ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናው እናስቀድማለን። የኢድ አልፈጥር በዓልን ስናከብር መልካም እሴቶችን እያጸናን መሆን እንዳለበት ጠቅላይ ሚኒስትር አብይ አህመድ ገለጹ። የግብርና ሚኒስቴር በጋሞ ዞን በመሬት መንሸራተት ለተጎዱ ወገኖች የ35.5 ሚሊዮን ብር ድጋፍ አደረገ። እኛ ቀኑን ያዘው የመካከለኛው ምስራቅ ጦርነት የዓለምን የኢኮኖሚ ደህንነት እየተፈታተነ ይገኛል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩ። የኢትዮጵያ የከፍታ ዘመናት ከባህሩ ጋር የተሰፉ ናቸው። በኢትዮጵያ ጠላቶችና በኢትዮጵያ መካከል ሲደረግ የቆየው የህልውና ግብግብ ከባህሩ ጋር የመሰየምና ያለመሰየም ነው። ኢትዮጵያ በሴራ ከተነጠለችበት የባህር በር እንዴት ትመለስ? የመከላከያው ከፍተኛ ጀነራል ለሻዕቢያና ለግብፅ ምን አይነት ማሳሰቢያን ሰጡ? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። ኢትዮ መልህቅ። ወደ ቀዳሚው ዜናችን ተሻግረናል። የኢድ አልፈጥር በዓልን ስናከብር መልካም እሴቶችን እያጸናን መሆን እንዳለበት ጠቅላይ ሚኒስትር አብይ አህመድ ገለጹ። ማህበራዊ እሴቶቻችን የኢትዮጵያዊነት መሰረቶቻችን ናቸው ያሉት ጠቅላይ ሚኒስትሩ ኢድ አልፈጥርን ስናከብር እነኚህን ዘመን ተሻጋሪ እሴቶችን እያጎላን መሆን እንዳለበት አሳስበዋል። ጠቅላይ ሚኒስትሩ የኢድ አልፈጥር በዓልን አስመልክቶ ያስተላለፉትን የእንኳን አደረሳችሁ መልእክት ሰለሞን ኃይለ ኢየሱስ እንደሚከተለው ያቀርበዋል። እንኳን ለኢድ አልፈጥር በዓል አደረሰን አደረሳችሁ። በሕዝበ ሙስሊሙ ዘንድ ኢድ አልፈጥር የበረከት በዓል ተደርጎ ይታመናል። ሮመዳንም የአላህ ደግነት የሚገለጥበት ውድ ስጦታዎችን ለሰው ልጆች የሰጠበት ወር ነው። ቁርአን ወደ ምድር የወረደበት፣ ጀሃነም ተዘግቶ የጀነት በሮች የሚከፈቱበት፣ ሁሉም እንደ እምነቱ ጽናትና እንደ አላህ እዝነት ምንዳዎችን የሚያገኝበት ወቅት በመሆኑ ሕዝበ ሙስሊሙ ዘወትር የሮመዳንንና ኢድ አልፈጥርን መምጣት በጉጉት ይጠብቃል። በኢድ አልፈጥር ከፈጣሪ በረከት የሚቸራቸው የሮመዳንን ወር በጾምና በዱዓ ያሳለፉት ናቸው። በበዓሉ መምጣት የሚደሰቱትም ሮመዳንን በመልካም ተግባር ለማሳለፍ የበረቱ ናቸው። በተቀደሰው ወር ከክፋት የተቆጠቡ፣ ለድሆችና ለአቅመ ደካሞች ዘካት የሰጡ፣ የበደሏቸውን ይቅር ለማለት የደፈሩ፣ በሐሴትና በመንፈሳዊ ኃይል ተሞልተው ለኢዱ ይደርሳሉ። በተቃራኒው ለዱዓ የሰነፉና ለመስጠት የሰሰቱ ከፈጣሪ በረከትን አያገኙም። ከፊታችን ግንቦት ላይ የሚካሄደው ምርጫ ሀገራችንን የዲሞክራሲ ድል የምትቀዳጅበት፣ ወደ ቀጣይ ብሩህ ዘመኗ የምትሸጋገርበት በር ነው። እንደ ሀገር ለዓመታት ዲሞክራሲን ስንናፍቅ ኑረናል። ጉዟችን አልጋ ባልጋም አልነበረም። ነገር ግን ከፈተና በኋላ በረከት፣ ከብርታት በኋላ ሐሴት እንዳለ ከሮመዳን ጾምና ከኢድ አልፈጥር በዓል እንማራለን። መልካም የዘራ ሰው መልካም ምርት እንደሚያጭድ ሁሉ እሾክ የዘራውም አሜኬላ ያጭዳል። ስለተመኘን ብቻ አሜኬላው በመልካም ሰብል አይለወጥም። በመንፈሳዊም ሆነ በዓለማዊ ጉዳዮች ውስጥ ዘርና ምርት የተቆራኙ ናቸው። ስለ ዲሞክራሲ ስናስብ ይህንን ሀቅ መዘንጋት የለብንም። የምንገነባው ህጋዊና ህዝባዊ መንግስት የሚወሰነው በቅድመ ምርጫ ተሳትፏችን ልክ ነው። ተሳትፏችን ከጠየመ ዲሞክራሲያችንም ይጠይማል። ደካማ ተሳትፎ አድርገን ጠንካራ ዲሞክራሲ ለማዋለድ መመኘት ሞኝነት ነው። ዲሞክራሲያዊ ስርዓት በባዶ መሬት አይበቅልም፣ በግጭትና ስርዓት አልበኝነትም አይገነባም። ይልቁንም ስክነትን፣ ለትብብርና ቅንጅት ልብን ክፍት ማድረግን፣
በጨዋታው ሕግ መመራትን ይጠይቃል። ረመዳን ቤተሰብ የሚገናኝበት፣ ሕሊና የሚሰበሰብበት፣ ሰውነት የሚገራበትና መንፈስ የሚቀናበት ወር ነው። ኢድ አልፈጥር ደግሞ የሰው ልጅ ጤናማ ግንኙነቶች የሚያመላክት በዓል ነው። የሰው ልጅ ከፈጣሪው ጋር ከራሱ ጋርና ከወገኑ ጋር የሚኖረው ግንኙነት ጤናማ ካልሆነ ጠቅላላ ሕይወቱ ጤናማ አይሆንም። በረመዳን ወቅት ጾሙ ሰዎችን ከራሳቸው ጋር ያገናኛቸዋል። ሰላትና ዱዓ ከፈጣሪያቸው ጋር ያገናኛቸዋል። ኢፍጣርና ዘካት ደግሞ ከማህበረሰቡ ጋር ያገናኛቸዋል። ኢትዮጵያውያን ጤናማ ሕይወትን መምራት እንድንችል እነኚህ ሶስቱን ጤናማ ማድረግ አለብን። ሰው ከፈጣሪውና ከራሱ ጋር ያለው ግንኙነት ጤናማ ካልሆነ ለማህበረሰቡም ለሀገርም ጠንቅ ነው። ሰው ከራሱ ጋር እየተጋጨ ከኖረ ከሁሉም ጋር ይጋጫል። ዛሬ ጦርነትን ባህል፣ ዝርፊያን ልማድ፣ ጥፋትን እሴት፣ ውድመትን ክብር አድርገው የሚኖሩ ሰዎች የመጀመሪያ ችግራቸው ከፈጣሪያቸውና ከራሳቸው ጋር አለመስማማት ነው። ውስጣዊ ባህሪያቱ ያልተስማሙለት ሰው ከማንም ጋር አይስማማም። እርቅ፣ ሰላም፣ ፍቅር፣ መግባባትና መስማማት የሚባሉት ነገሮች አይገቡትም። ሰው ከፈጣሪውና ከራሱ ጋር ከተስማማ ከማንም ጋር መስማማት ይችላል፣ ከእንስሳትም ጋር ሳይቀር። ለድንቢጥ እንኳን ቢሆን የራራ ሰው በፍርድ ቀን ወይንም ቂያማህ አላህ ይራራለታል ሲሉ ነቢዩ መሐመድ ያስተማሩት ለዚህ ነው። የእስልምና ዋናው መሰረቱ ሰላም የሆነው ለዚህም ነው። ሰላም ማለት ከራስና ከአካባቢ ጋር በጤናማ ግንኙነት ለመኖር መቻል ነውና የዘንድሮውን የኢድ በዓል ስናከብር በዓለማችን ስለ ሰላም የሚነገረውን ያህል የዓለም ሕዝቦች በሰላም መኖር ለምን አልቻሉም ብለን እንጠይቅ። የግጭትና የጦርነት ድንጋይ እየደጋገመ ለምን ይመታናል? ከአዛኝ ይልቅ ገዳይን እንደ ጀግና የሚያዩ ልምምዳችን ለምን ገናና ሆነም? የሰው ልጅ ከግጭትና ከጦርነት ያተረፈው ድህነትና ኋላ ቀርነት መሆኑን እያየ ለምን አልተማርንም? ሰልጥኗል በምንለው ዓለም የሚኖሩ ወገኖቻችን እንዴት ግጭትና ጦርነትን የሚያበረታቱ ሆኑ? ይህ ትውልድ እነኚህን ጥያቄዎች በሚገባ ጢኖ ምላሽ ሊያገኝላቸው ይገባል። ከራሳቸው ጋር ሰላም ያጡ አካላት የማህበረሰቡን ሰላም እንዲረብሹ ልንፈቅድላቸው አይገባም። ከረመዳን እሴቶች ጋር የተጣሉ ሰዎች ዘመኖቻችንን እንዲረብሹ ልንፈቅድላቸው አይገባም። በ12ኛው መቶ ክፍለ ዘመን እንደ 21ኛው ክፍለ ዘመን መኖር ቀድሞ መገኘትም ነው። በ21ኛው ክፍለ ዘመን እንደ 12ኛው ክፍለ ዘመን መኖር ግን መረገም ነው። መግደል፣ ማገት፣ የገበሬውን እርሻ ማቃጠል፣ ሴቶችን መድፈር፣ ማኅበራዊ ተቋማትን መበዝበር፣ ቅርስና ታሪክን ማበላሸት፣ ጠመንጃን የሁሉም ነገር መድኃኒት አድርጎ መውሰድ፣ እነኚህ ሁሉ ከ800 ዓመታት በፊት ያለፉ የሰው ልጅ ጠባያት ናቸው። ከሦስት አካላት ጋር የታረቁ ሰዎች ብርቱዎች ናቸው ይባላል። ከራሳቸው ከማኅበረሰባቸውና ከፈጣሪያቸው ጋር። እንደ ኢትዮጵያዊ እኛም ራሳችንን የገዛን ፈጣሪን የምንፈራና ለማኅበረሰብ ሰላምና እድገት የምንጨነቅ መሆን አለብን። ኢትዮጵያ የምታድግና የምትበለጽገው በዜጎቿ እንጂ በሌላ አይደለም። ዜጎቿ ሲገነቡ ትገነባለች። ዜጎቿ ሰላም ሲሆኑ ሰላም ትሆናለች። ዜጎቿ ሲስማሙ የብልጽግና ጉዟ ይሰምራል። የኢትዮጵያ መበልጸግ የሌላ ሳይሆን የእኛ መበልጸግ ነው። ስለሆነም ኢትዮጵያ እንድትበለጸግ የሚፈለግብንን መስዋዕትነት ሁሉ የመክፈል ኃላፊነት የኛው ነው። የእኛ ልፋት ከዛሬ አልፎ ለትውልድ ይተርፋል። ሀገር መውደዳችን የሚታወቀውና መልካም ዜግነታችን የሚገለጠው በስራችን ነው። ነቢዩ መሐመድ ምርጥ ሰዎች ማለት ሌሎችን ለመጥቀም የበረቱ ሰዎች ናቸው ብለው ያስተማሩትም ለዚህም ነው። ይህንን የኢድ አልፈጥር በዓል እነኝህን መልካም እሴቶች እያሰብን ሦስቱን ጤናማ መስመሮችንም እያጸናን እንድናከብረው አደራ ላለሁ። በድጋሜ መልካም የኢድ አልፈጥር በዓል ይሁንልን። ኢድ ሙባረክ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘለዓለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። መጋቢት 2018 ዓ.ም አዲስ አበባ። አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር። የኢድ አልፈጥር በዓል በመተባበር የደስታ ብርሃን የሚንጸባረቅበት ሕይወት በበጎነት የምትደምቅበት ታላቅ ዕለት ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ለእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል አደረሳችሁ በማለት መልካም ምኞታቸውን ገልጸዋል። በታላቁ የረመዳን ወር ጾሙ ከእምነቱ በተሻገረ አስተሳስቦናል።
ሶላቱ አቀራርቦናል ያሉት ምክትል ጠቅላይ ሚኒስትር ተመስገን ኢፍጣሩ በአንድ ማዕድ ዙሪያ ሲያሰባስበን ከርሟል፣ ይህም ኢትዮጵያዊ አብሮነታችንን በተግባር አሳይቷል ብለዋል። ለሰው ልጆች ሁሉ ጠቃሚ የሆኑት የኢድ አልፈጥር እሴቶች ለሀገር ግንባታ አስፈላጊ እሴቶች ናቸውና በታላቁ የጾም ወቅት የተጀመረውን ህብረትና መተዛዘን ዘላቂነቱን ማስቀጠል እንደሚገባም አንስተዋል። በታሪክ ሁሉ እንዳየነው ሀገር ያለ አብሮነትና ያለ በጎነት ልትገነባ አትችልም በማለትም የበጎነት እጆች ችግርን ወደ ተስፋ፣ እንባን ወደ ሳቅ ይቀይራሉ እና ለበጎነት መበርታት እንደሚያስፈልግም አስታውቀዋል። ህብረ ብሔራዊ ለሆነችው ኢትዮጵያ መቻቻልና በልዩነት ውስጥ ያለውን ውበት ጌጥ አድርጎ በዓለም ሁሉ ፊት መድመቅ ለነገይቱ ኢትዮጵያም ብሩህ ተስፋን የሚሰንቅ ነው ያሉት ምክትል ጠቅላይ ሚኒስትሩ የኢትዮጵያ የልማት ጉዞ ዘላቂ እንዲሆን ዜጎችንም ፍትሐዊ ተጠቃሚ እንዲያደርግ ሁላችንም ለሀገራችን የምንችለውን ሁሉ እናድርግ ሲሉ በማህበራዊ ትስስር ገጻቸው መልእክታቸውን አስፍረዋል። ነገ የሚከበረውን 1447ኛውን የኢድ አልፈጥር በዓል ምክንያት በማድረግ ከማለዳው 12 ሰዓት 9 ጊዜ መድፍ የሚተኮስ መሆኑን የመከላከያ ሚኒስቴር አስታውቋል። ለእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። በዓሉ ያማረ የደመቀና የአብሮነት እንዲሆንላችሁ ከወዲሁ እንመኛለን። በኢድ አልፈጥር በዓል አከባበር ዙሪያ መረጃ እንዲሰጡን እንግዳ በስቱዲዮ ጋብዘናል። እንግዳችን ኡስታዝ አዩብ ደርባቸው የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ስራ አስፈጻሚ እዚህ ስቱዲዮ ደርሰዋል። እንኳን ደህና መጡ። እንኳን አደረሰዎት። እንኳን አብሮ አደረሰን። እንኳን ደህና ቆያችሁ። ታላቁ የረመዳን ወር እንዴት አለፈ? ከዚህ እንነሳ እስቲ። ቢስሚላህ አልሐምዱሊላህ ወሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው እንግዲህ በዲነል ኢስላም ውስጥ ትልቅ ቦታና ትልቅ ክብር ከሚሰጣቸው በጎ ተግባራቶችና የላቀ የተከበረ ጊዜ መካከል አንዱ የረመዳን ወር እንደሆነ ይታወቃል። ይህ የረመዳን ወር እንግዲህ በረመዳን ወር ከጾሙ ጋር ተያይዞ የሚታዘዙ የአምልኮ ስርዓቶች መካከል አንዱ ብዙ ቁርአን መቅራትና ሌላኛው ደግሞ በጣም ብዙ ከሌላ ጊዜ የበለጠ ቸርና በጎ አድራጎት ላይ መሰማራት ነውና በዚህ መሰረት እንዲሁ እንደ አዲስ አበባ ከተማ ከወትሮ በተለየ መልኩ ሙስሊሙ ማህበረሰብ በአንድነት በሰላም በፍቅር ኢባዳውንና አምልኮቱን ሲተገብር ከመቆየቱም ባሻገር እንግዲህ የኑሮ ውድነት የፈጠረውን ጫና ከግምት ውስጥ በማስገባት ደግሞ በተለየ መልኩ ሲረዳዳና ሲተባበር ቆይቷል። በዚህ መሰረት በአዲስ አበባ እስልምና ጉዳዮች በክፍለ ከተማ መጅሊስ አስተባባሪነት ብቻ በአጠቃላይ ከከተማዋ ላይ ሌሎቹ በየመስጂዱ በየጀማዓው የሚሰሩትን የማዕድ ማጋራት ሳንጨምር በመጅሊስ አስተባባሪነት ብቻ ከ15000 በላይ ለሆኑ አባወራዎች ማዕድ ማጋራት ችለናል። እንዲሁም ደግሞ በተለያዩ መጅሊስ አስተባባሪነት በየመስጂዱ ይፈጠሩ የነበሩ የኢፍጣር ፕሮግራሞች አሉ። በየቀኑ ከ13000 በላይ ለሆኑ ምእመናን የፍጡር ፕሮግራም እየተዘጋጀ አልፏልና ረመዳን እንግዲህ በጣም በተለየ መልኩ በጣም በሰላምና በመረዳዳት ያሳለፍንበት ወር እንደነበረ ለመግለጽ እወዳለሁ። ነገ የሚከበረውን የኢድ አልፈጥር በዓል ህዝበ ሙስሊሙ እንዴት ሊያከብረው ይገባል? በርካቶች የሚጠብቁት መልእክት ነው። ቢስሚላህ እንግዲህ ያው እንደሚታወቀው የኢድ አልፈጥር በዓል የረመዳን ወርን መገባደድ ተከትሎ የተደነገገ የሙስሊሞቹ ትልቅና ዋነኛው በዓል እንደሆነ ይታወቃል። በዚህ መሰረት የኢድ አልፈጥር በዓልን አስመልክቶ በመጀመሪያ የኢድ አልፈጥር ራሱን የቻለ የአምልኮና የበዓል ስርዓት አለው። በጠዋቱ በማለዳ ሰው ከቤቱ የሆነች ነገር ቴምር ቢቻል ቴምር ካልሆነ ግን ማንኛውም ነገር ቀምሶ መውጣት አለበት። በተቻለ መጠን ካሉት ልብሶቹ የተሻለውን በጣም ንጹህ ያማረውንና የተሻለን ነገር ለብሶ መምጣትና ወደ መስገጃ ቦታ ደግሞ የራሱንም የሌላውንም ሰላምና ንጽህና በሚጠብቅ መልኩ ወደ መስገጃ ሜዳ መውጣት አለበት። ሜዳ ላይ ነው ዒድ አልፊጥር መሰገድ ያለበት። በዚህ መሰረት ደግሞ ዒድ አልፊጥር ሊሰገድ ሲወጣ ሌላ ጊዜ ሰላት ክልክል የሆነባቸው መስገድ የማይችሉ የወር አበባ ላይ ያሉ ሴቶችና ህፃናቶችን ቤት ውስጥ ያሉ አገልጋይ ሰራተኞችንም ጭምር ሁሉ ይዞ ወደ ሜዳ መውጣት ይደነገጋል። ወደ ሰላት ቦታው ማይሰግዱ እንኳን ቢሆን ቦታው ላይ ተገኝተው እዛው ሜዳው ላይ በመገኘት ከሙስሊሙ ማህበረሰብ ጋር አብሮነታቸውና የሆነ ሰዓቱን በጋራ ተቋርሰውት ወደ ቤት መመለስና ከዛ በኋላ
ቤት ደግሞ ሲመለስ እንግዲህ የበዓል ቀን አንዱ ሰዎች ያላቸውን ነገር በጋራ ከቤተሰብ ጋር በደስታ የሚበሉበት የሚቋደሱበት ከመሆኑም ባሻገር መልካም ምኞታቸውን የሚገልጹበት ለራሳቸውም ለቤተሰቦቻቸውም ለወዳጅ ዘመዶቻቸውም ለሀገራቸውም ሰላም ምኞታቸውን የሚገልጹበት በዓል መሆኑ ይታወቃል። በዚህ መሰረት እንግዲህ ነገ በአዲስ አበባ ደረጃ እንግዲህ በታላቁ ስቴዲየም የሚከበር ነው። ከጠዋቱ 2 ሰዓት የሰላት ስነ ስርዓቱ የሚካሄድ ሲሆን በተለየ መልኩ ልዩ ዝግጅት የአዲስ አበባ እስልምና ጉዳዮች፣ የአዲስ አበባ ፖሊስ፣ የአዲስ አበባ ሰላምና ጸጥታ በጣም በተለየ መልኩ በተቀናጀ ሁኔታ ዝግጅቱ ተጠናቋል። እንግዲህ ሙስሊሙ ማህበረሰብ ከማለዳው 12 ሰዓት ጀምሮ ወደ ስቴዲየም በመምጣት በዓሉን ያከብራል። ከዚያ ወደ ቤት ከተመለሰም በኋላ አንደኛ ፕሮግራሙ ላይ ስንወጣ በተቻለ መጠን የሁሉንም መንገድ ላይ ያለውንም የምእመኑንም የመንገደኛውንም የሁሉንም ሰላም በማይረብሽና ጸጥታ በማያውክ መልኩ በሰላም እንግዲህ ወደ ሰላት ነው እየሄድን ያለነውና በዛ መሆን አለበት። እንግዲህ ደግሞ ከተማችን እንደሚታወቀው በተለየ መልኩ በኮሪደር ደምቃለችና ጉዞ ላይ በጣም የእግር መንገድ ስለሚበዛ መንገድ ላይ ያሉ የኮሪደር ልማቶችን የተተከሉ አትክልቶችን ምናምን ላለማበላሸት ደግሞ ጥንቃቄ ማድረግ መቻል አለብን። በተለየ መልኩ የከተማዋ አሁን የደረሰችበትን እድገት ደግሞ ተከትለን ለመስገጃ ስንወጣ ሌላ ጊዜ አንዳንድ የምንጠቀምባቸው የነበሩ ወረቀት፣ ካርቶን የመሳሰሉ የመስገጃ ማቴሪያሎችን ሳንጠቀም መስገጃ ከቤታችን ይዘን ወጥተን ወደ ቤት በንጽህና እንድንመለስም ነው ማሳሰቢያ የሰጠ ነው። በዛ መሰረት በድምቀት ለሀገርም እንዲሁ ዓለም እንግዲህ የሰላም ሁኔታ እያሳሰበን ያለው እኛ ደግሞ የሰላማችን ዘብ ምን ሆነው እኛ ራሳችን ስለሆነ ሙስሊሙ ማህበረሰብ አላህ Subhanahu Wa Ta'ala ሰላም ስለሆነ ነው ጾሙን በሰላም አስጨርሶን ዛሬም ኢድም ሜዳ ላይ ሁላችንም ተሰብስበን የምናከብረውና ይህን ሰላም ሁላችንም የመጠበቅ ኃላፊነት ስላለብን በዛ ላይ ይህንን እየሰራን ይህንን አላህን ደግሞ እየለመን ነው ሰላማችንን አሁን ያለንን ሰላምና መልካም ነገር እንዲያቆይልን እንዲጠብቅልን ዱዓ የምናደርግበት ዒድ ይሆናል ብዬ ገምታለሁ። ኡስታዝ አዩብ ደረባቸው የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ስራ አስፈጻሚ ስቱዲያችን ተገኝተው ለሰጡ መረጃ በተመልካቾች ስም ከልብ እናመሰግናለን። የኢድ አልፈጥር በዓለም የሰላም፣ የደስታ፣ የፍቅር፣ የአብሮነት፣ የመካፈል እንዲሆንላችሁ ከልብ እንመኛለን። መልካም ጊዜ። እኔም አመሰግናለሁ። ታላቁ የረመዳን ወር ተገባዶ ኢድ አልፈጥር እየመጣ ነው። ህብረቱ ሲጠነክር፣ ጀማው ሲበረታ፣ ሀገር ምድሩ ያምርበታል። ያለው ለሌለው ሲያስብ፣ ቤተሰብ ከጎረቤት ሲዘያየር፣ ኢትዮጵያዊነት ይደምቃል። እንኳን ለኢድ አልፈጥር በሰላም አደረሳችሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በልዩ የበዓል ፕሮግራሞች በያላችሁበት ይመጣል። ኢድ ሙባረክ። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። የግብርና ሚኒስቴር በጋሞ ዞን በመሬት መንሸራተት ለተጎዱ ወገኖች የ35.5 ሚሊዮን ብር ድጋፍ አደረገ። ሚኒስትሩ አቶ አዲሱ አረጋ በደረሰው አደጋ እጅግ ማዘናቸውን ገልጸው በመጀመሪያ ዙር ድጋፍ አጋርነትን ለመግለጽ የ35.5 ሚሊዮን ብርና የሁለት ፒክአፕ መኪናዎችን ድጋፍ የደቡብ ኢትዮጵያ ርዕሰ መስተዳድር ጥላሁን ከበደ በተገኙበት አስረክበዋል። ጉዳት በደረሰባቸው አካባቢዎች ላይ ቀጥታ ተጎጂ የሆኑት አርሶ አደሮቻችን ስለሆኑ ዘር ማግኘት እንዲችሉ የሞቱ ከብቶቻቸውን መልሰው መተካት እንዲችሉ የግብርና ሚኒስቴር ማኔጅመንት ለጊዜው የ35.5 ሚሊዮን ብር ድጋፍና ወረዳዎቹ ደግሞ ተንቀሳቅሰው የሚሰሩባቸውን ሁለት ፒክአፕ ተሽከርካሪዎች በድጋፍ መልክ ለመስጠት ነው። ይሄ ጊዜያዊ ድጋፍ ነው። በቀጣይነት ዜጎቻችንን በዘላቂነት ለማቋቋም ጥናት ላይ የተመሰረተ ትልቅ ኢንቨስትመንት የሚፈልግ ስራ እንደሚጠብቀን እናውቃለን። ስለዚህ በዚህ ስራ ውስጥ ግብርና ሚኒስቴር በግንባር ቀደምትነት ያለውን ሀብት አሰባስቦ እንደዚህ አይነት ጉዳት ወገኖቻችን ላይ ዳግም እንዳይደርስ በዚህ አካባቢ ብቻ ሳይሆን በተመሳሳይ መልኩ ተጋላጭ ሊሆኑ የሚችሉ አካባቢዎችንም በጥናት ለይተን በጋራ ለመስራት በጋራ ለመረባረብ ዝግጁነታችንን ለማረጋገጥ ነው።
ርዕሰ መስተዳድር ጥላሁን ከበደ በበኩላቸው የግብርና ሚኒስቴርና ተጠሪ ተቋማት ላደረጉት ድጋፍ አመስግነው ከኢትዮጵያ ሁሉም አካባቢዎች ለሚደረገው ድጋፍ በክልሉ መንግስት ስም እውቅና ሰጥተዋል። እንደ ሪፖርተራችን ተመስገን ተስፋዬ ዘገባ ተጎጂዎችን መልሶ የማቋቋም ስራ በአስቸኳይ ጊዜ ሰብአዊ ድጋፍና በረዥም ጊዜ የጥናት ውጤት የአደጋ ስጋት ያለባቸውን አካባቢዎች በማካተት እየተሰራ እንደሚገኝም ጠቁመዋል። እዚህ ድረስ መጥተው ልዑክ መርተው ስለጠየቁ፣ ስለጎበኙ፣ ስላጽናኑ በክልሉ መንግስትም ታላቅ ምስጋናና አድናቆት እናቀርባለሁኝ። እንግዲህ ተጎጂዎች ከተጎዱ ጊዜ ጀምሮ መላ ኢትዮጵያውያን ከአራቱም አቅጣጫ በሀሳብ አቅም ያለው በገንዘብ ሁሉም ሰው አልቅሶ ልቡ ተሰብሮ አዝኖ እያጽናና የሚገኝበት ሁኔታ ላይ ነው የምንገኘውና ስጋት ተጋላጭ ከሆኑ አካባቢዎች ዜጎቻችንን ለመታደግ የሚያስችል ዘለቄታ ስራ የጀመርነው እናጠናክራለን። በዚህ ስራ የሁሉም ዜጎች የሁሉም ኢትዮጵያውያን እና ውጭ ያሉት ድጋፍ እንጠይቃለን፣ እንፈልጋለን። ስለዚህ ከተባበርን ከተደጋገፍን በቀላሉ ይህንን ጊዜያዊ ፈተና እንሻገራለን። ክቡር ጠቅላይ ሚኒስትራችንን በአካል መጥተው አጽናንተው አቅጣጫ ያስቀመጡት በፍጥነት የመልሶ ማቋቋምና በዘለቄታ ዳግም ችግር እንዳይከሰት ለመከላከል የሚያስችል ስራ እንድንሰራ አቅጣጫ ማስቀምጠው አመራር ሰጥተው ድጋፍ አድርገውልናል። የኢትዮጵያን የባህር በር ጥያቄ ከዳር ለማድረስ ኢትዮጵያውያን በጋራ እንዲረባረቡ ተጠየቀ። ቀይ ባህር ታሪካዊ ባለቤትነቱ የኢትዮጵያ እንደነበርም ማስረጃዎች ስለመኖራቸውም ይነገራል። በዚህ ጉዳይ ላይ ሪፖርተራችን መሐሪ አለሙ ብሔራዊ የኢትዮጵያ ሰራዊት ማህበር አባላትን አነጋግሮ ተከታዩን ዘገባ አዘጋጅቷል። በጥንታዊው የአክሱም ስልጣኔ ወቅት ኢትዮጵያ በዓለም ላይ ካሉ 4 ታላላቅ መንግስታት አንዷ እንድትሆን ያስቻላት የቀይ ባህር ባለቤትነቷ ነበር። ከንግድና ኢኮኖሚያዊ እንቅስቃሴው ባሻገር የዲፕሎማሲያዊ ግንኙነት በሯም ሆኖ ስለማገልገሉ ታሪክም ተፈጥሮም መስካሪዎች ናቸው። አባቴ ነጋዴ ነበሩ። ምንድነው ነጋዴ? ጨው ይነግዱ ነበር። ከወሎ ተነስተው በዱፍቴ አድርገው አሰብ ጨው ነግደው ይገቡ ነበር። የጨው ይነግዱ ነበር ከአሰብ አውሳ አውራጃ። የት ልትሄድ ነው ስትለው አሉ እናቴ ነፍሷን ይማርና አውሳ ነው የሚሄደው ዛሬ በአውሳ አውራጃ ይሄዳሉ። አውሳ አውራጃ ማን ነው? አሰብ ነው። አባቴ ነግዱ ነበር ጨው። ይህ የትላንት ታሪክን ከዛሬው እንዳይዋደድ የተደረገበትና ኢትዮጵያ ፍትሐዊነት በጎደለው መልኩ ከቀይ ባህር ተገፍታ አሁን ላይ የበይ ተመልካች የሆነችበትን ቀጠና ትውልዱ የቀደመ ታሪካዊ ዳራውን ሊገነዘበው ይገባል። ኢትዮጵያና ቀይ ባህር መነጣጣል አይቻልም። በምንም ብትለኝ ትላንትማ የነበረ ዛሬም የሚኖር እኛ ትላንትና ቀይ ባህርን ያስከብረን ዛሬ እዚህ ያደርሰናል። የዛሬ ትውልድም የትላንትናው እንደውል ለኛ አስረክቦናል። እኛ ደግሞ ቀይ ባህር ሰው የሚሰጠን የሚከለክለን አይደለም። ሳናስብ በድንገት የተሰጠውን ነገር ዛሬ ትውልድ መመለስ እንዳለበት ይሄ ግዴታችን ነው። የተፈጥሮ ግዴታችን የሚሰጠን ሰውን ይሄ የተፈጥሮ ስጦታ ነው። የተፈጥሮ ስጦታችን ማንም ሊከለክልን አይችልም። በተዛባ ፍርድ መሆን ባልነበረበት የታሪክ አጋጣሚ ኢትዮጵያ የቅርብ ሩቅ እንድትሆን የተደረገችበትና መውጣትም ሆነ መግባት እንዳትችል የተቆለፈ ቤት እንድትሆን የተደረገ የታሪክ ክስተት ሆኗል። ዳሩ ግን ጀግኖች ኢትዮጵያውያን የህይወት መስዋዕትነትም ጭምር የከፈሉበት መሆኑንም ልብ ማለት ያስፈልጋል። ቀይ ባህር ማለት የኢትዮጵያ ህልውና፣ የኢትዮጵያ ንብረቷ አንጡራ። ሰው ሲወለድ እምብርት አለው። ኢትዮጵያ እምብርታችን ቀይ ባህራችን ነች። ምክንያቱም ብዙዎች የረገፉት ብዙዎች ያለቁባት ኢትዮጵያ ብዙ ስንሆን እንደ አንድ ተናግረን ለኢትዮጵያ ብዙ ህልውና ብዙ ህይወት የረገፈባት እነ ጀነራል ተሾመ ተሰማ ያለቁባት የኢትዮጵያን ውርደት የኢትዮጵያን ውድቀት አልሰማም አላይም ብለው ህይወታቸውን በገዛ ሽጉጣቸው ለቀይ ባህር የቀሩ ጀግኖቻችን እዛ ውስጥ አሉ ማለት ነው። ደማቸው አለ፣ አጥንታቸው አለ እዛ ውስጥ። የደማቸውና የአጥንታቸው ተከፋይ የሆነች ኢትዮጵያ ደግሞ ዛሬ የኛ ንብረት በደባና በሴራ የተወሰደብንን የማስከበር ኃላፊነት አለበት ትውልድ ዛሬ። የቀጠናውን ሰላም ለማረጋገጥና ማህበራዊ ትስስር ለመፍጠር ለኢትዮጵያ ወሳኝ መልክዓ ምድራዊ አቀማመጥም ያለው ነው። ቀይ ባህር ያለ ኢትዮጵያ፣ ኢትዮጵያ ያለ ቀይ ባህር ምንም ናቸው። አንደኛ ዓለም አቀፍ የጸጥታ ጉዳዮች
የሴኩሪቲ ጉዳዮች ዓለም ትንሽ አንዳንድ ጥያቄዎች ስለሚበዛባት ኢትዮጵያ ደግሞ በምስራቅ አፍሪካ ስትራቴጂ ቦታ ላይ ስለሆነች ቀይ ባህር በኢኮኖሚም በፖለቲካም በማህበራዊም ነገር ሁሉ ቀይ ባህር ለኢትዮጵያ በጣም የንጹህ አየር ጉዳይ ነው። የኢትዮጵያ የባህር በር ባለቤትነቷን ለማረጋገጥ በሚደረገው ሂደት ሁሉም የበኩሉን ሊወጣ የሚገባው ጉዳይ ሆኗል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ በኢትዮጵያ እውነተኛ የዴሞክራሲ ስርዓቱን እንዲሆን ዜጎች የምርጫ ካርድ በመያዝ ለጠቅላላ ምርጫ መዘጋጀት አለባቸው አሉ። ርዕሰ መስተዳድሩ ለጠቅላላ ምርጫ ብቁ የሚያደርጋቸውን ካርድ በምርጫ ጣቢያቸው ተገኝተው ተረክበዋል። የመራጮች ምዝገባ ለመንግስት ምስረታ ስርዓት አንዱ ምዕራፍ በመሆኑ ፋይዳውን ተረድተን ካርዳችንን ወስደናል ያሉት ደግሞ የአርባ ምንጭ ከተማ ነዋሪዎች ናቸው። ሪፖርተራችን ተመስገን ተስፋዬ ይዘዝራለሁ። በአርባ ምንጭ ከተማ ባሉ የመራጮች ምዝገባ ጣቢያዎች የከተማዋ ነዋሪዎች በነቂስ በመገኘት የምርጫ ካርዳቸውን እየወሰዱ ይገኛሉ። በዋናነት ካሉ የምርጫ ጣቢያዎች መካከል በአንደኛው ተገኝተናል። ይህ የምርጫ ጣቢያ ከጀርባችን የምትመለከቱት የጫሞ ካምፓስ የመራጮች ምዝገባ ጣቢያ በመባል ይታወቃል። በዚህ ስፍራ አጋጣሚ የሆነው ዛሬ የአካባቢው ነዋሪዎች ብቻ ሳይሆኑ ርዕሰ መስተዳድር ጥላሁን ከበደም እንደዚሁ ሰልፋቸውን ይዘው ካርዳቸውን ሲወስዱ ተመልክተናል እና ባስተላለፉትም መልእክት የዲሞክራሲያዊ ስርዓት መገለጫ መሆኑን በማወቅ ዜጎች ካርዳቸውን በነቂስ መውሰድ አለባቸው ሲሉ ተናግረዋል። መራጭ በዋናነት ህጋዊ ስለመሆኑ የመራጭ ምዝገባ አካሄዶ በጊዜ ካርድ መያዝ በጣም ወሳኝ ነው የሚሆነው። ነገ ላይ ማንን ልምረጥ፣ ይህን ሀገር የሚመራ የተጀመሩ ውሳኔ የልማት ስራዎችን ለማስቀጠል የዲሞክራሲ ስርዓት እንቅስቃሴዎችን እውን ለማድረግ ወሳኙ እኔ ነኝ ብሎ ለመወሰን ቀድሞ ካርድ በእጁ ሊይዝ ይገባልና እንግዲህ ዛሬ እኔም እንደ አንድ መራጭ በዚህ ምርጫ ክልል በጫሞ ምርጫ ጣቢያ ተገኝቼ እንደ መራጭ መታወቂያን ወስጃለሁ። አሁን የመምረጥ ባለ መብት ሆኛለሁ። እንግዲህ በዚህ ስፍራ ተገኝተው ካርዳቸውን የወሰዱት ርዕሰ መስተዳድሩ በቀጣይ ጊዜያቶች ሀገር የሚመሰረተው መንግስት የሚመረጠው እጃችን ላይ በያዝነው ካርድ መሆኑን በማወቅ በነቂስ ወጥተን መሳተፍና መመዝገብ አለብን ሲሉም መልእክታቸውን አስተላልፈዋል። በአካል ምርጫ ጣቢያ በመገኘት ካርድ መውሰድ የምንችል ካርዳችን ወስደን መመዝገባችን አረጋግጠን ምርጫ ድምጽ የሚሰጥበት ዕለት ደግሞ በነቂስ ወጥተን ድምጻችንን ሰጥተን ኢትዮጵያን የዲሞክራሲ ተምሳሌት እውነተኛ የዲሞክራሲ ተምሳሌት እንድትሆን ሚናችሁ እንድትጫወቱ በዚህ አጋጣሚ ጥሪ እናስተላልፋለሁ። በዚህ ስፍራ ያነጋገርናቸው የአካባቢው ነዋሪዎች በበኩላቸው ካርድ መውሰድ ብቻውን ግብ አለመሆኑን ይጠቅሳሉ። በቀጣይ ጊዜያቶች የምርጫው ቀን ሲደርስም በነቂስ ወጥቶ ካርዳቸውን በመጠቀም ይበጀኛል፣ ለልማት ይሆነኛል የሚሉትን መንግስት ለመምረጥ የሚያስችላቸውን ካርድ ይዘው መገኘታቸውን ይናገራሉ። የራስን ካርድ ወስጃለሁ። የወሰድኩበትም ትልቁ ምክንያት ለኔ ሊሰራ የሚችል ፓርቲ ለመምረጥ ስላሰብኩ ነው። የፈለገውን ለመምረጥና የወደፊት ተስፋውን የልማት ጥማትን ለማርካት በምርጫ የፈለጉትን መርጦ ለመውሰድ ካርድ አስፈላጊ እንደሆነ ስለማመን በምርጫ ጣቢያው እንግዲህ ባለሙያዎች ለተመዝጋቢዎች አገልግሎት እየሰጡ ነው የሚገኙት። በተለይ አገልግሎቱን ቀልጣፋ ከማድረግ ወዲያውኑ ተመዝግበው እንዲመለሱ ከማድረግ አኳያ የተሻለ ስራ እያከናወኑ ስለመሆናቸው በመራጮች ምዝገባ ጣቢያ ያነጋገርናቸው ባለሙያዎች ይገልጻሉ። ዲጂታላይዝድ ነው። ምንም አይነት ጊዜ የሚወስድ ነገር የለም። ለዛ ማንኛውም ሰው ይሄ ጊዜ ይወስዳል የሚለውን አይነት ሚስ አንደርስታንዲንግ ከራሱ በማውጣት በጣም የአጭር ጊዜ የምዝገባ ሂደት ነው ያለን። መጥቶ እንዲመዘገብ በዚሁ አጋጣሚ ለማስተላለፍ እወዳለሁ። እስካሁን ድረስ ያለው ነገር በጣም መልካም ነው። ህዝብን መጥቶ እየተመዘገበ ነው። እኛም በቅልጥፍና እየሰራን ስራውን በጥሩ ሁኔታ እያስኬድን ይገኛል። ለሰባተኛው ጠቅላላ ምርጫ በአርባ ምንጭ ከተማ በሚገኙ የመራጮች ምዝገባ ጣቢያዎች ምዝገባው ተጠናክሮ መቀጠሉን ተመልክተናል። በቀጣይ ጊዜያቶችም ቀኑ እስከሚጠቃለል ድረስ ባለው የከተማዋ ነዋሪዎች በነቂስ እየወጡ ካርዳቸውን ይወስዳሉ ተብሎ ይጠበቃል። መልከታችን ቀደም ሲል የተመለከታችሁትን ይመስላል። የውጭ ዜና። በመካከለኛው ምስራቅ የተቀሰቀሰው ጦርነት 20ኛ ቀኑን በያዘበት በዚህ ወቅት
ግጭቱም ቀጥተኛ በሆነ መልኩ የዓለምን የኢኮኖሚ ደህንነት እየተፈታተነ ይገኛል። እስራኤል በኢራን የነዳጅ ማጣሪያዎች ላይ የሰነዘረችውን ጥቃት ተከትሎ ኢራንም በካታርና ሳውዲ አረቢያ በሚገኙ የነዳጅ ማጣሪያዎች ላይ ያጸፋ ጥቃት እያካሄደች ነው። ይህንን ተከትሎ ለዓለም የነዳጅ ንግድ ወሳኙ ቀጠና የበለጠ ተናግቷል። ይህም በዓለም አቀፍ ገበያ ላይ ከፍተኛ የዋጋ ንረትን ፈጥሯል። በአካባቢው የነዳጅ ማምረቻዎች መመታትና የሆርሙዝ ወሽመጥ በመዘጋቱ ምክንያት ብቻ የነዳጅ ዋጋ በአንድ ቀን ውስጥ የ15 በመቶ ድንገተኛ ጭማሪ ማሳየቱ ተገልጿል። የነዳጅ አቅርቦት መቋረጥና የዋጋው መናር ከፍተኛ ስጋት የፈጠረባቸው እንደ ጃፓንና ህንድ ያሉ ሀገራት የኃይል እጥረት ሊገጥማቸው እንደሚችል ለዜጎቻቸው አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዓለም ኢኮኖሚ መናጋትና ለመግታት ሲሉ ወደ ኢራን የሚተኮሱ ጥቃቶች የነዳጅ ማዕከላትን እንዳይጎዱ ጥብቅ ትዕዛዝም አስተላልፈዋል። ይህ የትራምፕ ውሳኔ በነዳጅ አቅርቦት እጥረት ምክንያት ሊከሰት የሚችለውን ዓለም አቀፍ የኢኮኖሚ ቀውስ ለመቀነስ የታለመ መሆኑም ተመልክቷል። ጦርነቱ በዚሁ የሚቀጥል ከሆነ የዓለም ኢኮኖሚ ከዚህ ቀደም ታይቶ የማይታወቅ ከፍተኛ የዋጋ ግሽበት ሊያጋጥመው እንደሚችል የምጣኔ ሀብት ባለሙያዎች እያሳሰቡ ናቸው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለቆያችሁ ከልብ እናመሰግናለን። 2 ሰዓት ሲሆን በኢቲቪ 57 ዜናዎች እንመለሳለን። በያላችሁበት ጤና ይስጥልን።